ኤምሬት ድሮን ልታቀበለን ትችላለች ግብጽ ለኤርትራ ልታቀበል ትችላለች ያዋጉናል እንጂ አብረን እንድናድግ በምንም መልኩ ሊረዱን ይችላል በጦርነት ወደብ ለማምጣት የሚያስችለን አቅምም የለንም በዛ አይነት አቋም ላይ የለንም ተጋደልን ከኤርትራኖች ጋር ላለፉት 70 ዓመታት ተፋጀን አጥንት ነው የተረፈን ደም መፍሰስ ነው የተረፈን ድህነትና እርዛት ነው የተረፈን አምስት ጎረምሶች የሚፈልጓት ልጅ አገረድ መሆን ትችላለች ኢትዮጵያ ዛሬ እሱን የሚያምን እሱን የሚያከብር መሪ ከኤሚሬቱ በስተቀር ሌላ ያለ ሰው አይመስለኝም አሰብ ለሁለቱም ሀገራት ጠቃሚ ነው ወሳኝ ነው ለኤርትራ ካላት የተፈጥሮ ሀብት ውስጥ አንዱና ትልቁ የባህር በር ነው ከዚህ ውስጥ አሰብ ያስፈልጋቸዋል እንደ ለኢኮኖሚ ግመል መጠጫ ሆነ ደረቀ እያልን የምናጣጥለው ነገር የተራ የሰፈር ውስጥ ቆሽ ለማሳረር ለመፎጋገሪያ አንዱን ለማብገኛ ለማናደጃ ካልሆነ በስተቀር ለገንቢ አይደለም ኤርትራ ብዙ ሪሶርስ ያላት ሀገር አይደለችም ስለዚህ ያስፈልጋታል ለኛም ደግሞ ለኢትዮጵያም ደግሞ ይሄ ወደብ ያስፈልጋል አንደኛ ካሉ ወደቦች ሁሉ ኮንቪኒየንት የሆነ ነው ሁለተኛ ሂስቶሪካል የሆነ በኢትዮጵያን ሂስቶሪካል ሜሞሪ ውስጥ ቦታ ያለው ወደብ ነው ስለዚህ ማድረግ ያለብን እነዚህ የወደብ ጉዳይ እንካሰላንቲያ የተራ የመበሻሸቅ በጉልበት ወስድብሃለው አይ አትጠቀማትም የሚል ሳይሆን ሰከን ያለው ውይይት ያስፈልጋል ይህ ደግሞ ብሮደር በሆነ በሁለቱ የሀገራት ግንኙነት ያላለቀ ፍቺ ብየዋለሁ ከዚህ በፊት የሁለቱ ሀገራት ግንኙነት ያላለቀ ፍቺ ብየዋለሁ ይሄ የሁለቱ ሀገራት ግንኙነት አንደኛ ሴኩሪታይዝ ከማድረግ እንቆጠብ የህልውና ጥያቄ እያለ የምናደርገው ነገር በኢትዮጵያም ወገን ሆነ በእነሱም ወገን የህልውና ጥያቄ አድርገን በጣም የምናከረው ነገር ማለዘብ ያስፈልጋል የሁለቱ ሀገራት ኢኮኖሚ ኢንተርዲፔንደንት መሆኑን መቀበል አለበት ኤርትራ ከኢትዮጵያ ከረጅም ጦርነት ጊዜ በኋላ የፖለቲካ አውቶኖሚ ብታገኝም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም ኢትዮጵያም ቢሆን ሌላ ዋጋ ከፍላ አሁን ኮምፕሌን እንደምናደርገው ለጅቡቲ ሌላ ዋጋ ከፍለን ካልሆነ በስተቀር አሰብ ለኢኮኖሚያችን የሚጠቅመን ነው ከኤርትራ ጋር የሚኖርበት ለኢኮኖሚያችን አስፈላጊ ነው ከዛ የበለጠም ከኤርትራ ጋር ሰላምና ስምምነት መፍጠር ለውስጥ ሰላማችን የኢትዮጵያና የኤርትራ ፖለቲካዊ ኢኮኖሚያዊ እና የደህንነት ጉዳይ it is interwoven it's interdependent ኤርትራን ያመሱ ኢትዮጵያ ውስጥ ሰላም አይመጣም ኤርትራን ትሬን ያረጉ ኢትዮጵያ ውስጥ ሰላም አይመጣም ኢትዮጵያን ያመሱም ኤርትራ ውስጥ ሰላም ሊመጣ አይችልም እድገትም ሊመጣ አይችልም እነዚህ ነገሮች በመገንዘብ በመቀበል ወደፊት የምናደርገው ሂደት ላይ ዲሴኩሬታይዝ ማድረግ ስምምነታችን መጀመሪያ ከኢኮኖሚ እንጀምር የኢኮኖሚ እድገት የኢኮኖሚ ትስስርን እያሰፋን ከዛ በኋላ የኢኮኖሚ ትስስራችን መተማመንን እስከዛሬ የነበሩ ታሪካዊ ቁርሾችን እያረገበ ሲሄድ ከዛ ወደ ሴኩሪቲ ፓርትነርሺፕ ከዛ ወደ ፖለቲካል አሬንጅመንት የምንሄድበት ኦቨር ይርስ የግድ በአንድ ጀነሬሽን በአንድ አመራር ዘመን መሆን የለበትም በተለይ በወደብ ጋር በተያያዘ እንዲሁም ደግሞ በሁለትዮሽ ግንኙነት ላይ የሶስተኛ ወገኖችን ማለትም እነዚህ በአካባቢያችን የወደብ የውሃ ፍላጎት ያላቸውን ኃይሎች ማሳተፉ ጠቃሚ አይደለም ለጦርነት ሊበጁን ይችላሉ ኤምሬት ድሮን ልታቀበለን ትችላለች ግብጽ ለኤርትራ ልታቀበል ትችላለች ያዋጉናል እንጂ አብረን እንድናድግ በምንም መልኩ ሊረዱን ይችላል አንዱ የአብይ ስህተት በአሰብ ጋር በተያያዘ ባለፈው ፓርላማ ላይ ሲናገር ነበር ጄኔሬተር ልከውልን ሲል ነበር his proposal was አሰብን ኤምሬት ዲቨሎፕ አድርጋ ኢትዮጵያ እንድትጠቀም that does not work አሰብን ኤርትራና ኢትዮጵያ በራሳቸው አቅም በጋራ አቅም በኔጎሺዬትድ ሆኖ ወደፊት ምን አይነት አሬንጅመንት ነው የሚጠቅመው የሚለውን ተወያይተንበት ተደራድረን በሁለቱ ብቻ በሚደረግ በሁለቱ ሀገሮች ህዝቦች በሁለቱ ሀገሮች አመራሮች በሁለቱ ሀገሮች ነጋዴዎች ላይ የተመሰረተ መፍትሄ ማምጣት ያስፈልጋል ማለት እና የመጨረሻ መልእክቴ ለሀገራችን ለአህጉራችን ለአካባቢያችን ሰላም ያስፈልጋል በጦርነት የሚመጣ ወደብ ሊጠቅመን አይችልም በጦርነት ወደብ ለማምጣት የሚያስችለን አቅምም የለንም በዛ አይነት አቋም ላይ የለንም ወደ ጦርነት መሄድ ኤርትራንም አይጠቅምም ኢትዮጵያንም አይጠቅምም ትግራይንም አይጠቅምም የጦርነት ከበሮ ድለቃውን እናቀዝቅዘው ከብልጽግናም
ከሻቢያም ከወያኔም ከኦኤልኤም ሀገራዊና የሁለትዮሽ ጉዳዮች ላይ የሰከነ ውይይት ማድረግ የምትፈልጉ ከሆነ ከሌሎች ሚዲያዎችም ጋር የምናዘጋጅ ይሆናል። ከመዋጋታችን በፊት እስቲ የሰላም አማራጮችን ኤግዞስት እናድርግ። ተጋደልን፣ ከኤርትራኖች ጋር ላለፉት 70 ዓመታት ተፋጀን፣ አጥንት ነው የተረፈን፣ ደም መፍሰስ ነው የተረፈን፣ ድህነትና እርዛት ነው የተረፈን። ከዚህ በፊት ሌላ አርቲክል ጽፌ ነበር በዚህ ጉዳይ ላይ የባህር በር በጉልበት ነው ወይስ በብልሃት የሚል አርቲክል ጽፌ ነበር። ሜቢ ሪሼር አድርግላችኋለሁ። እሺ ጉልበትና ብልሃትን አመዛዝነህ መሄድ ያለብህ አሁን ብልሃት ነው የሚያዋጣኝ ወይ ጉልበት ነው የሚያዋጣኝ ብለህ መመዘን መቻል አለብህ። ኢትዮጵያ ምንድነው ያላት ስትራቴጂክ አድቫንቴጅ? አንደኛ በጣም ሰፊ መሬት ነው ያላት፣ ሰፊ ህዝብ ነው ያላት። አካባቢያችን ያሉ ሀገሮች ሶማሊያ፣ ጅቡቲ፣ ኬንያ፣ ሱዳን እና ኤርትራ ወደቦች አላቸው። ከኛ በላይ የበለጠ እነሱ ናቸው የሚፈልጉን። we are the only one። 5 ጎረምሶች የሚፈልጓት ልጃገረድ መሆን ትችላለች ኢትዮጵያ። የባህር በራችን ዳይቨርሲፋይ ማድረግ እንችላለን ኢኮኖሚካሊ ከሆነ። ተፈራርቀው ተወዳድረው ነው እኛን መጠቀም በእኛ ላይ መጣላት ነበረባቸው። የውስጥ ስታቢሊቲያችንን አረጋግጠን ኢኮኖሚያችን ካጠናከር ልንሄድ እንችላለን። ከዚህ ያለፈ ከኢኮኖሚ ቫያቢሊቲ ያለፈ ደግሞ ከነዚህ የጎረቤት ሀገሮች አንደኛ የኛን ኢኮኖሚ እኛን ይፈልጉናል። ሌላ ሰፊ ህዝብ ስላለንና ወታደራዊ አቅማችን የውስጥ ጦርነት ብናስወግድ የወታደራዊ አቅማችንን ማጠናከር ስለምንችል እነዚህ ሀገሮች ሶማሊያም ሆኑ ሌሎቹ ከድንበራቸው ወጣ ብለው የሜሪታይም መብታቸውን መከላከል የሚችሉበት ደረጃ የለም። እነሱን ከማስፈራራት ይልቅ የኛ ጦር የነሱን የባህር መብት እያስከበረ ለኛም ጠቃሚ ስራ የሚሰራበት የጆይንት ሴኩሪቲ ፓክት ማድረግ ይቻላል። ይሄ ምንድነው የሚፈልገው? የሰከነ ስጋትን የሚፈጥር ለጎረቤት ሀገሮቻችን ስጋት የሚፈጥር ጦር መስበቅ ፕሮፓጋንዳ። እኔ ይቅርታ አድርጉልኝና ውጊያ እንኳን ብንፈልግ ጦርነት እንኳን ብንፈልግ ሌት ተቀን ቴሌቪዥን ላይ እየወጡ እንዋጋለን መጣንልህ የሚደረግ ሽለላ መተን እንጨብጣችኋለን የሚል ሽለላ ካልሰጥ በሰላም ካስወጣችሁን እንጨፈልቃችኋለን የሚል እናውቃለን። ጎረቤቶቻችን ከኛ ጋር ብዙ ሼር የሚያደርጉት ነገር አለ። እሉስ ነው የሚከታቸው። ይሄ ብዙ እንደማያወጣ ጠንቅቆ ማወቅ ያስፈልጋል። ሶስተኛው ጥያቄ ጦርነቱ ከተነሳ በባህር በር ጥያቄ መነሻ ወይስ ባልተፈቱ የትግራይ ክልልና የአማራ ክልል ውስጣዊ ቀውሶች መነሻነት ነው ወይ? ሌላ ጉዳይ ደግሞ የኢትዮጵያ ወደብ የምትፈልገው ወይስ የባህር በር? ጦርነቱ ከተነሳ የጦርነቱ ምክንያት ምንድነው የሚለው ጥሩ ጥያቄ ነው። የጦርነቱ ምክንያት አሁን ወደ ወደብ መጣን ወይም ደግሞ ወደ ባህር በር መጣን እንጂ ይህ ግጭት መነሻው የባህር በር ጉዳይ አይመስለኝም። እንደምታውቁት ከፕሪቶሪያ ስምምነት በኋላ ነው ይሄ ነገር እየበሰለ የመጣው። የመከዳዳት አንደኛ አስቀድሞኑ ሀገራዊ የሆነ ተቋማዊ የሆነ ስምምነት አለመኖር፣ ከዛ በኋላ በጂጊ የትግራይ ጦርነትን 4 ኃይሎች ተዋጉ። ከዚህ በፊትም ብየዋለሁ። ትግራይ ኃይሎች፣ የኤርትራ ኃይሎች፣ የአማራ ኃይሎች፣ የፌደራል መንግስት ተዋግተው የፕሪቶሪያ ስምምነት ግን አራቱ ኃይሎች ሁለቱን ብቻ ነው ለማስታረቅ የሞከረው። በኤርትራኖቹ ወገን የተከዳን ስሜት ፈጠረ። ይሄ በሁለቱ አመራሮች መካከል ቁርሾና ንዴትን ብቻ ሳይሆን መፈራረትን አንዱን እንደ ኤግዚስቴንሻል ትሬት አብይ ኢሳያስ ተከዳ ብሎ ስለሚያስብ ያጠፋኛል የሚል ፍራቻ ውስጥ ገባ። ቫይስ ቨርሳ። ይሄ የፈጠረው ዋናው የጦርነቱ ምክንያት ወንድሜ ጠያቂው እንዳነሳው በኋላ ላይ ወደ መታከኪያ ሆነች እንጂ መነሻው ይሄ እንደሆነ በጣም አስፈላጊ ነው። የትግራይና የአማራ ክልል ቀውሶች ነገሮችን ያባባሰው ባይ ፕሮዳክትም ናቸው ኮዝም ናቸው። ለምንድነው ባይ ፕሮዳክትም ናቸው ኮዝም ናቸው የምለው? የአማራ ክልል ቀውስ የፕሪቶሪያ ስምምነት አካሄድ ነው ይሄን የፈጠረው። ከዛ በኋላ ግን ተዋጊ ኃይሎች አስመራም አዲስ አበባም የራሳቸው ሚና አላቸው። ስለዚህ የሁለቱ ክልሎች ችግር የዚህ ሰለባ ሆኗል ማለት እንችላለን። ኢትዮጵያ ወደብ ነው ወይስ የባህር በር ነው የምትፈልገው?
ሁለቱን እኔም እያምታታው የሚሄደው አብይ እያምታታ ስላቀረበው ነው። ወደብ ከሆነ የምንፈልገው ያ ወደብን በሊዝ በምናምን መጀመሪያ ሲያቀርበው ትዝ ካላችሁ ገና የሶማሌው ጣጣ ውስጥ ሳይከተን ሲያቀርብ የነበረውን ካያችሁ በሊዝም በምንም መጠቀም እንችላለን የሚል ነገር ነበረ። ያ የወደብ ጉዳይ ነው። እኔ እንደማየው ኢትዮጵያ የምትፈልገው የኮሜርሻል መጠቀም ብቻ ሳይሆን የንግድ የኢኮኖሚ ጥቅሟንና የባህር ላይ ጥቅሟን ለማስጠበቅ የአካባቢ ሴኩሪቲ ላይ ዲስ አር አወር በፈር ዞንስ። ዛሬ እኛ ባናነሳው እና ባያነሱት ወደፊት ትውልድ የሚያነሳው ጉዳይ ነው። እነዚህ በአካባቢያችን ያሉ ሀገሮች እና ምንም እንኳን በቀጥተኛ የባህር በር እንኳን ባይኖረን በባህሩ ላይ የሚደረገው ቲያትር አፌክት ያደርገናል በብዙ መልኩ። ስለዚህ በህንድ ውቅያኖስም ሆነ በቀይ ባህር ላይ የሚደረጉ እንቅስቃሴዎች ኢትዮጵያ ለመሳተፍ መጠየቋ ትክክል ነው። የሬድሲ ካውንስል ሌላ የሚለው ላይ መጠየቁ በሰላማዊ መልኩ መጠየቁ ትክክል ነው። ሆኖም ግን አጠያየቁ ችግር ውስጥ ከቷል። ይሄ ነው እያልኩ ያለሁት። ሌላው ጥያቄ የባህር በር ጉዳይ የኢትዮጵያ መንግስት ወቅታዊ አቋም በሰላማዊና በዲፕሎማሲያዊ መንገድ የሚል ይመስላል። ጠቅላይ ሚኒስትሩ በቅርቡ ለዓለም አቀፍ አካላት ጥሪ አቅርበዋል። ሁለቱ መንግስታት በጉዳዩ ላይ እንዲያደራደሩ ወይም እንዲሸመግሉ ጠይቀዋል። ይህ ቀደም ሲል በማንኛውም መንገድ በኤኒሚስ ነሰሪ ይባል የነበረውን የቀየረ ይመስላል። በቅርቡ ደግሞ ፊልድ ማርሻሉ አሁን ጥያቄያችን ከፍ ብለዋል ያሉበት ንግግር አለ። የአሁኑ የመንግስት አቋምና ስትራቴጂ ምን ይመስላል? ችግሩ እዛ ጋር ነው ያለው ጓዶች፣ ያለው ችግር እዚህ ጋር ነው። ጥያቄን ክሊር ማድረግ ጥያቄያቸውን ራሱ ክሊር ማድረግ አልቻሉም። ዲፕሎማቶቹን ያስቸገራቸው ኢቭን በውጭ ጉዳይ በየኤምባሲ ያሉ አምባሳደሮች በጠይቋቸው ይነግሯቸዋል። What does the Abiy government want? አክሰስ ዘ ሲ ነው ወይ ስፖርት ነው የሚፈልገው? በኤኒሚስ ነሰሪ ካልክ ከሰጣችሁ ትቱኝ፣ አለበለዚያ ወራለው ነው፣ ጦረኝነት ነው። በዲፕሎማሲ ከሆነ ይህን ሀል ማስጮህና ሌላ ጋር ማድረግ ተገቢ አልነበረም እና ለነሱም ግልጽ አይመስለኝም፣ ለመንግስትም ግልጽ አይደለም። ይሄ ነው አንዱ ግልጽ መሆን ያለበት። ምንድነው ኢትዮጵያ እየጠየቀች ያለችው? ምንድነው አሁን ያለው ኢትዮጵያ መንግስት እየጠየቀ ያለው? ምንድነው እያለ ያለው? በኤኒሚስ ነሰሪ በማንኛውም መልኩ አመጣለሁ ወይም ደግሞ በጉልበት ሄዳለሁ ወይስ እያለ ያለው? ምክንያቱም ከጊዜ ወደ ጊዜ ቴምፕሬቸሩ እየጮኸ ሲሄድ የድሮን ትዕይንቶች፣ ሌሎች ነገሮችን ስታይ በኃይል ለመሄድ የታሰበ ይመስላል። ከዛ ደግሞ አሸማግሎ የሚል ደብዳቤ ደግሞ ሲመጣ በሰላም ይሄ የኢትዮጵያን አቋም አዳክሞታል። ሲሪየስ እንዳንወሰድ አድርጎናል። አገር አልጠራም። በአንድ ጊዜ በዛሬ ወር አካባቢ ይመስለኛል የኛ ዲፕሎማቶች ሲኒየር ዲፕሎማቶች አንድ ሀገር ሄደው ነበር ደብዳቤ ይዘው ኤርትራ ልትወረን ነውና አንድ በሉ ሲባል እንዴ እናንተ እኮ ናችሁ እንወራለን እያላችሁ ያላችሁት፣ ባለፈው እንደዚህ ብላችሁ የለም እንዴ የጋው ነው የሚል አፍ የሚያስይዝ መልስ ነው የመጣው። ቅድም ያልኳችሁ የዲፕሎማሲው መምታታት ችግር አለው። አይ ቲንክ የዘለልኩት እዛ ዲፕሎማሲ ውስጥ አንዱ የዲፕሎማሲያችን የጎዳው የአብይ ተክለስብዕና ነው። አንደኛ ከውጭ ጉዳይ ሚኒስቴር የዲፕሎማሲያችንን ሙሉ በሙሉ ወስዶ የራሱ ቢሮ ከተተ። ሁለተኛ የግል ዲፕሎማሲ ላይ እያካሄደ አብዛኞቹ የአፍሪካና የአካባቢያችን መሪዎች ጋር በግል ቁርሾ ውስጥ ገብቷል። ሌሎቹን ሰድቧቸዋል፣ ክዷቸዋል፣ ዋሽቷቸዋል። ዛሬ እሱን የሚያምን እሱን የሚያከብር መሪ ከኤሚሬቱ በስተቀር ሌላ ያለ ሰው አይመስለኝም እና ይሄ በዚህም ጥያቄ ላይ የተንጸባረቀ ነው። አምስተኛው ጥያቄ እስከዛሬ የነበሩ ኢትዮጵያ መንግስታት ሳይጠቀሙባቸው ያለፉ እድሎች ወይም ደግሞ በመንግስታቶቹ ጥፋት ምክንያት ኢትዮጵያ ያጣቻቸው እድሎች ብዙ መጥቀስ ይቻላል። ነገር ግን የሁለቱም ሀገራት መንግስታት ተቋማዊ ያልሆነና ኢመደበኛ ግንኙነቶች ማለትም ግንኙነቶች ብዙ ችግር ፈጥረዋል። ለምሳሌ በሽግግር መንግስቱ ዘመን ጀምሮ እስከ ጦርነቱ ጅማሮ ገደማ ማለትም የባድመ ጦርነት ማለት ነው ኢትዮጵያን የአሰብንና የምጽዋን መደቦች ነፃ የምትጠቀምባቸው አሰራር ነበር፣ ፍሪፖርት በሚል ማለት ነው። ኢህአዴግ መደበኛና ዓለም አቀፋዊ ህግ እውቅና ያለው የሁለተኞች ስምምነት ማድረግ ያልቻለው በተጨማሪም በለውጡ ማግስት የአብይና የኢሳያስ መካከል የነበረው ኢመደበኛ ግንኙነት አስገዳጅነት ያልነበረ ፒስ ዲል ተጠቃሽ ናቸው። ጥያቄው ምንድነው? ኢትዮጵያ አሁን በአሁኑ ሰዓት የባህር በር ባለቤት ለመሆን የሚያስችላትን መደበኛና ዓለም አቀፍ እውቅና የሚኖረው ግንኙነት ወይም ስምምነት ለማሳካት የሚያስችል
የመደራደሪያ አቅም አላት ወይ ብለህ ታስባለህ? ወደ ጥያቄው ሳልመጣ ጠያቂው ያቀረበው ሂደት አስፈላጊ ነው። በኋላ ላይም መለስ አደርግበታለሁ። አብይ አሁን በኢህአዴግ ላይ በመለስ ላይ ጣቱን ሲቀስር አየዋለሁ። እሱም ደግሞታል። ባለፉት 35 ዓመታት ኤርትራና ኢትዮጵያ ከተለያዩ በኋላ በወደብ ላይ የተከተልነው ፖሊሲ የፖሊሲ ኢንኮንሲስተንሲ የዘላቂ የሁለቱን ሀገሮች ዘላቂ ጥቅም ከማስከበር ይልቅ የዘላቂ መሰረት ላይ ከማስቀመጥ ይልቅ ጊዜያዊ ትብብር ማድረጉ አደጋ አለው። ስድስተኛውና ይሄኛውና ስድስተኛው ጥያቄ ተያያዥ ስለሆነ አንድ ላይ አየት አድርገን እንድንሄድበት ፈልጌያለሁ። እንግዲህ የስድስተኛው ጥያቄ ምን ይላል? የኢህአዴግ መንግስት በመለስ ለምን ኢትዮጵያን የባህር በር እንዳይኖራት ፈቀደ? እንዲኖራት ለምን አልጣረም? የሚል ጥያቄ ሁሌ ያሳስበኛል። የአልጀርስ ስምምነት በመርህ ደረጃ ተቀብሎ ባድመን ግን አልሰጥም የተባለበት ሁኔታ ግራ የሚያጋባ ነው። ስዩም መስፍንም እንደዚያ ባድመ ለእኛ ተወስኗል ብሎ ህዝብን ሰላማዊ ሰልፍ ማስወጣት በሰጥ ወይም ህዝብ እውነታውን መቼም አይደርስበትም የሚል ጅላጅል ነበር ብሎ ለመቀበል ያዳግታል ነው ጥያቄ። የመለስ ኢህአዴግ መንግስት በወቅቱ ባድመን ባለመስጠት የሁለቱን ሀገራት ግጭት ከፍ አድርጎ ለአመታት ሳይቋጭ እንዲቀር ማድረጉ ምክንያታዊ ነበር ብለህ ታስባለህ ወይ? ጠቅላይ ሚኒስትር አብይ ገና ወደ ስልጣን እንደመጣ የአልጀርስን ስምምነት ውሳኔዎች ያለምንም ቅድመ ሁኔታ በመቀበል በተለይ አስተማማኝ የቀጣይ ግንኙነት ዋስትና ሳይኖር ባድመን በመስጠት መወሰኑ አሁን ለምንገኝበት ሆነ ለቀጣይ የሁለቱ ሀገራት ሁኔታ ምን አስተዋጽኦ አድርጓል የሚል ነው። I think this is really a good question. የሚገርመው ኢህአዴግ አገዛዝም የብልጽግና አገዛዝም በዚህ ጉዳይ ላይ ተመሳሳይ ስህተት የፈጸሙ መሆናቸው መረዳት ያስፈልጋል። እነሱ ብቻ ሳይሆን የኤርትራ መንግስትም ቢሆን በሁለቱ ጉዳዮች ላይ ሁለቱ ሀገሮች ሲለያዩ 93 ቢሆን ከዛ ወዲህ እንደገና ወደ ጦርነት ሲሄዱ ሶስቴ ስህተቶች መፈጸማቸውን ማየት አስፈላጊ ነው። በእንመለስ ጊዜ የተሄደበት ሁኔታ ግልጽነት ያነሰው እንደነበረ ምንም ያከራክር አልነበር። በእነ አብይ ጊዜስ ኦኬ እነመለስ ከኛ በፊት የነበሩት 91 ላይ በማንኛውም ምክንያት ግልጽ የሆነ ስምምነት አላደረጉም። እና አብይ ግን እየጮህንባቸው እያለቀስን እያል ያን ስህተት አልደገሙም ወይ? የሁለቱ ሀገራት ዲፕሎማቶች በጠለቅ ያለ ውይይትና ድርድር ላይ የተመሰረተ ስምምነት ሊኖር ይገባል ስል ነበር ማለት ነው። እና ይሄንን ያልሰሙ ሰዎች ናቸው አሁን እንግዲህ እንደ እንትን እያነሱ ያሉት። እንግዲህ አንድ ስላይድ አሳይቻችሁ ወደ እንትሩ ሄዳለሁ፣ ወደ መጨረሻው ሄዳለሁ። ሎክ እስቲ ብዙ ወጣቶች ለሆናችሁትም ትንሽ ጠበቅ አድርገን እንየው የዚህ ጉዳይ አስፈላጊነት። እስከዛሬ በእኛ እድሜ ማለት እንችላለን ባለፉት 30 ምናምን ዓመታት አብይ ስለተናገረ ነው። ቅድም ያለው ንግግር አዳምጡና ስህተቶች ነበሩ። የነዚህ ሀገራት ግንኙነት ጠበቅ ያለ የኢኮኖሚ መሰረት ሊኖረው እንደሚገባ፣ ስምምነቶቹ ጊዜያዊ ፖለቲካዊ ኮንቪነንስ ላይ ብቻ የሆኑ መሆናቸውን እንድታዩ ፈልጋለሁ። የ91ዱ ስምምነት ቅድም እንዳልነው የ93ቱ ስምምነት ከዚህ በፊት የነበረውን ካለፍ ነው። በዛ ጊዜ ከጦርነት ከመምጣታቸው የነሳ ስልጣን ለማጠናከር ለብዙ ምክንያት መለስ ገፍተው ወይም ደግሞ ስለሚዋደዱ ሊሆን ይችላል የሁለቱ ሀገራት የኢኮኖሚ ትስስር ጉዳይ ላይ መዋቅራዊ የሆነ ኢንስቲቱሽናላይዝ የሆነ ስምምነት ላይ አልተደረሰም። ከዛ በኋላስ 93 ላይ ኤርትራ ነጻ ስትሆን የሁለቱ ሀገራት ጉዳይ ተከን ባለ ጠለቅ ባለ የሁለትዮሽ የኢኮኖሚ ስምምነት ሳይደረግ የወደብንም በዛው ነው ልታመጣው የምትችለው አለመደረጉ ለጦርነት ጋረጠን። 1998 ላይ ከ5 ዓመት በኋላ ወደ ጦርነት ገባን። 2 ዓመት ከተፋጀን በኋላስ የአልጀርሱ ስምምነት ምንድን ነው ያደረገው? ጦርነት አስቆመ። የድንበርና የይገባኝ ጥያቄዎችን ኮሚሽን ፈጠረ። ግን ይሄ ስምምነት የሌለው ምንድነው? በሁለቱ ሀገራት መካከል የወደብ መዳረሻና የንግድ ትብብር ስምምነት ችላ ተባለ። ስምምነት ሲደረግ የ2000 ስምምነት የአልጀርሱ ስምምነት
ሁለቱ ሀገራትን የኢኮኖሚ ትስስር በተለይ ደግሞ የወደብ ጉዳይ ኢትዮጵያ ውስጥ አንገብጋቢ ጉዳይ ሆኖ ሳለ አልተነካም። ትኩረቱ ተኩስ ማቆምን ብቻ ላይ እና ድንበር ላይ ብቻ አሲፍ ባድመ ወዘ ኮዝ የዛ ጦርነት ኮዝ ባድመ አልነበረም። የዛ ጦርነት ኮዝ የሁለቱ መንግስታት ያሉ ልዩነቶችን አደባብሶ ማለፉ ነው። እነዛ ልዩነቶችን ተደራድሮ ማድረብ አለመቻሉ ወደ ጦርነት አስገባን። እንደገና አሁንም አልጀርስ ላይ አደባብሰው ታለፉ። ውጤቱ ምን ነበረ? ህጋዊ መንገድ ጦርነቱን ማስቆም ቢቻልም ነገር ግን ዘላቂ ሰላም በኢኮኖሚና በፖለቲካዊ መንገድ ሊኖር የሚችል ግንኙነት መፍጠር አልተቻለም። ቀጥሎ በእነ አብይ ዘመን የአስመራው የሰላምና ወዳጅነት ስምምነት አብይ ወደ አስመራ ከሄደ በኋላ ምንድን ያደረገው? ከአልጀርስ በኋላ የአልጀርስ ስምምነት ሊሳካ አልቻለም። ኢትዮጵያና ኤርትራ አክቲቭ የሆነ ጦርነትን ባይኖራቸው ግንኙነታቸውን ማደስ አልቻሉም። ኖ ፒስ ኖ ዋር፣ ሰላምም ጦርነትም የሌለበት የኤርትራ ላይ ማዕቀብ የተጣለበት አንዱ በአንዱ ውስጥ ጉዳይ ላይ የሚያምስበት ሁኔታ ነው ለ20 ዓመታት የቀጠለው። ከ20 ዓመታት በኋላ 2018 ላይ ለውጥ ሲመጣ አብይ ወደ አስመራ ሄዶ ግንኙነቱን ሲያመጣና ሁላችንም ስንጨፍር አዎ ግንኙነቱን አደሰ። ዋና ትኩረቱ ግንኙነቱን ማደስ ነው። ዲፕሎማሲ ግንኙነትን አደሰ። ድንበሮችን ለጊዜው እንዲከፈቱ አደረገ። ግን ያልተካተቱ ስምምነት ውስጥ ትብብር ለማድረግ ቃል የተገባበት ቢሆንም ነገር ግን ለወደቦች ለንግድ ወይም ለመሰረተ ልማት ምንም አይነት ግልጽ የሆነ እቅድና ውይይት አልነበር። ኢሱ ተባለ፣ ተጨበጠ፣ ቀለበት ገባ፣ ሌላ ነገር ተደረገ። ከዛ ያለፈ ግን the elephant in the room the issue about port the issue about economic interdependence ውይይት አልቀረበም። ውጤትና ተዝኖ ምንድነው? ለአጭር ጊዜ የቆየ ብሩህ ተስፋ ፈጠረ። ይሁን እንጂ ድንበሮች ብዙም ሳይቆይ ተዘጉት። ዝካላችሁ መተማመን እየቀነሰ ሄደ። ችግር ውስጥ ገባም ማለት ነው። በዛው አመት ደግሞ ጅዳ ላይ ስምምነት ተካሂዷል። እስከዛሬ ግልጽ ያልሆነ በሳውዲና በኤሚሬት ሸምጋይነት ጅዳ ላይ ስምምነት ተካሄደ። ያው የአስመራው የወዳጅነት ወይም ደግሞ የዲፕሎማሲ መጀመሩ ጠንከር ብሏል ተባለ። ነገሩ ግን ይሄ ስምምነት የጅዳ ስምምነት የሚባለው ምንም አይነት የሚያስተባብር አስከዳጅ የኢኮኖሚ ወይም የወደብ የባህር አጠቃቀም ድንጋጌዎች አልያዘም። ናቲንግ ብዙዎች እንደሚሉት እንዳውም ፕሮባብሊ ቱ ዘ ዋር ፓክት ትግራይን ለመውጋት የተደረገ አይነት ነገር ካልሆነ ያለፈ የኢኮኖሚ ላይ አሁን አብይ እና መለስን እየረገመ ያለ ካቢኔ ስምምነት በነገራችን ላይ በኢትዮጵያና በኤርትራ መካከል በአብይ ጊዜ የተደረገ ስምምነት የነመለስን ያህል እንኳን ውይይት አልተደረገበትም። ኢህአዴጎችን አነጋግሬያቸዋለሁ። ቢያንስ በኢህአዴግ ፖሊሲ ቢሮ ደረጃ ውይይቶች ነበሩ፣ ንግግሮች ነበሩ። አብይ እንደሚለው ምንም ነገር አልነበረም የሚለው አይደለም። በአብይ ዘመን እኮ ከአብይ ባለፈ ምናልባትም ከአብይና ከፕሬዝዳንት ኢሳያስ ያለፈ ሲሪየስ የሆነ ውይይት በኢትዮጵያ ካቢኔም ውስጥ አልነበረም፣ በውጭ ጉዳይ ሚኒስቴርም አልነበረም፣ ከአገሪቷ ወታደራዊ መኮንኖች ጋርም አልነበረም። ሲሪየስ የሆነ ነገር አልነበረም። የጅዳው ስምምነት ውጤት ምንድነው? ሁለቱ ሀገራት ላይ ምንም ተጨባጭ እድገት የሌለው የዲፕሎማሲ ትስስር ነው ያመጣው እና እነዚህ ስህተቶች በሚቀጥለው ትውልድ መደገም የለባቸውም።